አክቲቪስቱና ፖለቲከኛው ጀዋር መሐመድ ጠቅላይ ሚኒስትር አብይ አህመድ በማፊያ ቡድኑ ላይ ቀርበላቸው ምርመራ ማስቆማቸውን የሚገልጽ መረጃ ይዘው ተከስተዋል። ጀዋር እንዳሉት ምርመራውን ያከናወኑና ያካሄዱ ግለሰቦች እየታደኑ መገደላቸውና መታሰራቸውን አሳውቀዋል። ሰሞኑ ጀነራሎች ሳይቀሩ የሚፈሩትና የሚረዱለት የፓርላማ አባላት ሚኒስትሮች የሚሰጉት የብልጽግናውን የማፊያ ቡድን በተመለከተ አገር ጉድ ያሰኘ መረጃ አጋልጧል። በዜናችን ያዝነው ቀዳሚው መረጃችን ነው። ዓለም አቀፍ የሰብአዊ መብት ተሟጋቹ ተቋም ሂዩማን ራይትስ ዎች ባወጣው መረጃ ዓለም ፊቱን የመካከለኛው ምስራቅ ችግር ላይ ባደረገበት በዚህ ወቅት የተዘነጉ የአፍሪካ ቀውሶች ሲል ባወጣው ሪፖርት ላይ በኢትዮጵያ እየተባባሰ ያለውን የሰብአዊ መብት ጥሰትና የዓለም አቀፍ ማህበረሰብ ዝምታን በሚመለከት ሰፋ ያለ መረጃን አጋርቷል። በኢትዮጵያ በአማራና በኦሮሚያ ክልሎች የቀጠለውን ጦርነት፣ በትግራይና ሁመራ የሚስተዋለውን ከፍተኛ ውጥረትም አንስቷል። ሌላኛው መረጃችን ነው። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ የቀጠለ ሲሆን የፋኖ ኃይሎች ድል አድርገናል ሲሉ አሳውቀዋል። በወሎ ቀጠናም የአገዛዙ ኃይሎች ከነ ሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸው ተሰምቷል። ሌላኛው መረጃችን ነው። ስምረት ፓርቲ ከህግ ውጭ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የሰራዊቱ አመራሮች ከተጠያቂነት አያመልጡም ሲል አስጠነቀቀ። ፓርቲው የኋላ ቀር ቡድን ሲል የጠራው የህወሓት አመራር ለስልጣን ለግል ጥቅሙ ሲል የፕሪቶሪያውን ስምምነት በግልጽ እየጣሰና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ እያሳለፈ መሆኑን ገልጿል። በዜናችን ይዘነዋል። ኢራን ከአሜሪካ ጋር የሚነጋገር የሰላም ተደራዳሪ ልዑክ ወደ ፓኪስታን እንዳላከች ዛሬ ያሳውቃለች። ኢራን ይህንን ያሳወቀችው አንዳንድ ዓለም አቀፍ መገናኛ ብዙሃን የኢራን ልዑካን ኢስላማባድ ገብተዋል ብለው መዘገባቸውን ተከትሎ ነው። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን፣ ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። አክቲቪስቱና ፖለቲከኛው ጀዋር መሐመድ ጠቅላይ ሚኒስትር አብይ አህመድ በማፊያ ቡድኑ ላይ የቀረበላቸው ምርመራ ማስቆማቸውን የሚገልጽ መረጃ ይዘው ብቅ ብለዋል። ጀዋር እንዳሉት ምርመራውን ያከናወኑና ያካሄዱ ግለሰቦች እየታደኑ መገደላቸውና መታሰራቸውን አሳውቀዋል። የኦሮሚያው የማፊያ ቡድን ዛሬ መነጋገሪያ ሆኗል። ሰዎችን ሲገድሉ፣ ሲገርፉና ሌሎች አጸያፊ ተግባራትን ሲፈጽሙ የሚያሳዩ የተንቀሳቃሽ ምስሎች፣ ማስረጃዎች የተካተቱበት የመንግስታዊ ማፊያ ቡድን ወንጀሎች በስፋት እየተሰራጨ ይገኛል። እያሰቃዩና እየደበደቡ ቀርጸው የሚያሰራጩት የብልጽግና ሰዎች አገሩን የግልበተኞችና የማፊያዎች አደረጉ ሰንብተዋል ሲሉ አክቲቪስቱና ፖለቲከኛው ጀዋር መሐመድ መረጃዎችን በማስረጃ በማስደገፍ ይፋ አድርገዋል። በኦሮሚያ ክልል ኮሬ ነገኛ የሚል ገዳይ ቡድን አደራጅተው ከእውቅ ፖለቲከኛ እስከ አባገዳ የሃይማኖት አባቶችን ሲያስገድሉ የከረሙት የኦህዴድ ብልጽግና ከፍተኛ ሹማምንት ከሰሞኑ በፖለቲከኛው በማህበራዊ ሚዲያ የተለቀቀባቸው ባለው መረጃ ደግሞ ሌላኛው ቡድናቸው ለጥፋት እየተንቀሳቀሰ መሆኑን አመላካች ሆኗል። ዋነኛ መቀመጫውን አምቦ ላይ ያደረገው የ120 የተሰኘው የማፊያ ቡድን በሸገር ሲቲ ጭምር የሚንቀሳቀስ ከሻሸመኔ እስከ አዳማ ከነቀምት እስከ አዲስ አበባ ሰዎችን የመዝረፍ የመደብደብና የመግደል ተልእኮች የሚሰጠው ቡድን መሆኑን ነው ፖለቲከኛውና አክቲቪስቱ ጀዋር መሐመድ ያጋለጠው። ይህንን 120 የተሰኘ የማፊያ ቡድንን የተመለከተ ሪፖርት የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ቡድኑን በተመለከተ የብሔራዊ መረጃና ደህንነት መስሪያ ቤቱ አንድ ድብቅ የጥናትና የምርምር ቡድን አቋቁሞ 6 ወራትን የፈጀ ክትትል አድርጎ እንደነበርና የዚህ የምርመራ ውጤትም በ129 ገጾች ተሰንዶ ከተጨማሪ የፎቶግራፍና የቪዲዮ እንደዚሁም የሚንቀሳቀሱባቸውና የሚገኙባቸውን አድራሻዎች፣ የውጭ ሀገር ጉዞ፣ የባንክ ሂሳባቸውን እንቅስቃሴ የመሳሰሉ ማስረጃዎችን በማሰባሰብ የስለላ ድርጅቱ አመራርና የተወሰኑ የብሔራዊ ደህንነት አባላቱ በስብሰባው ላይ በተገኙበት ሪፖርቱ ቀርቦ ውይይት እንደተደረገበትና ሪፖርቱ ትክክል ስለመሆኑ መግባባት ላይ ተደርሶ ነገር ግን ጠቅላይ ሚኒስትሩ አሁን እርምጃ እንውሰድባቸው ብንል ራሳችን ላይ መተኮስ ነው፣ ስርዓቱን በከፍተኛ ሁኔታ በማናጋት ለአደጋም ያጋልጠዋል በሚል ይቆይ ተብሎ ግድያና ስቃዩ እንዲቀጥል ተወስኗል ሲሉ እውነቱን አጋልጠዋል። ይህንን የማፊያ ቡድን በተመለከተ ጥናቱን ያከናወኑት የግብረ ኃይሉ አባላትም በቀናት ልዩነት አንድ ባንድ እርምጃ ተወስዶባቸው ብዙዎቹ ተገደሉ፣ ሌሎቹ ሰበብ ተፈልጎ ታሰሩ፣ እድለኛ የሆኑት ደግሞ ህይወታቸውን ለማትረፍ አገር ጥለው ተሰደዋል ሲሉ እውነታውን አጋልጠዋል። ጀዋር መሐመድ ከሰሞኑ ጀነራሎች ሳይቀሩ የሚፈሩትና የሚረዱለት የፓርላማ አባላትም የሚሰጉት የብልጽግናውን የማፊያ ቡድን በተመለከተ አገር ጉድ ያሰኘ መረጃን አጋልጧል። በአምቦ ብቻ ቡድኑ ከ150 ያላነሱ ቪዲዮዎች ዜጎችን እያሰቃዩ ቀርጸው ያስቀመጡ መሆኑንም
አስረድቷል። ጀዋር መሐመድ ከዜና ምንጫችን ጋር ባደረጉት ቃለ ምልልስ ላይ እንደተናገሩት የሲቪል ማህበረሰብ ብቻ ሳይሆን ፖሊሶች፣ የፓርላማ አባላት፣ ሚኒስተሮችና የሚኒስተር መስሪያ ቤቶች ይህንን 120 የተሰኘ የማፊያ ቡድን እጅግ በጣም እንደሚፈሩት ገልጸዋል። ጀዋር መሐመድ ቃል በቃል እንዳሉት በአምቦ ከተማ ልማት ላይ ጥያቄ ያነሳ፣ ኮራፕሽን ላይ፣ የማህበራዊ አገልግሎት ላይ ጥያቄ ያነሳ ሰው መጀመሪያ በማህበራዊ የትስስር ገጹ ላይ ማስጠንቀቂያ ይላክለታል። በፋርሲ ቡላው ማስጠንቀቂያ ይሰጠዋል። ከዛ ዲትሌ የተባለው በጋዜ የሚመራው የማፊያ አካል ሄዶ ይቀጠቅጠዋል። ያ አልበቃኝ ካለ ደግሞ በፊካ የሚባለው እስኳድ ሄዶ ይገለዋል። እነዚህን ኃይሎች ለማ መገርሳንና ቡድናቸውን ሲያስወግዱም ተጠቅመውባቸዋል ሲሉም እውነቱን ለህዝብ ይፋ አድርገዋል። አክለውም እነ አቶ ሽመልስ አብዲሳ ወደ ከተማ ሲሄዱ የሚታጀቡት በእነዚህ የቡድን አባላት እንደሆነና አዲስ አበባ ላይ ስብሰባዎች፣ ኢቨንቶች ሲኖሩ ለኢሬቻ በዓል ጭምር በቦታው በመገኘት ማህበረሰቡን ሲደበድቡ የነበሩት የማፊያ ቡድኑ እንደሆኑ እና በቀጥታ ትዕዛዝ ከመንግስት የሚቀበሉ ናቸው ሲሉ አረጋግጠዋል። ቀጣዩ መረጃችን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ባወጣው መረጃ ዓለም ፊቱን የመካከለኛው ምስራቅ ችግር ላይ ባደረገበት በዚህ ወቅት የተዘነጉ የአፍሪካ ቀውሶች ሲል ባወጣው ሪፖርት ላይ በኢትዮጵያ እየተባባሰ ያለውን የሰብአዊ መብት ጥሰትና የዓለም አቀፍ ማህበረሰብ ዝምታን በሚመለከት ሰፋ ያለ መረጃን አጋርቷል። በኢትዮጵያ በአማራና በኦሮሚያ ክልሎች የቀጠለውን ጦርነት፣ በትግራይና ሁመራ የሚስተዋለውን ከፍተኛ ውጥረትም አንስቷል። በዓለም ፊትም ብዛም ትኩረት ያልተሰጠው በኢትዮጵያ ያለው የእርስ በርስ ጦርነት አሁንም ንጹሃን እየተገደሉበትና የሰብአዊና ኢኮኖሚያዊ ጉዳት እየደረሰበት በማህበራዊ ቀውሱም በሚሊዮን የሚቆጠሩ ህጻናት ከትምህርት ገበታ የራቁበት እንደሆነም በሪፖርቱ አካቷል። መንግስት ዛሬ ደግሞ የምርጫ ማዕከላትን ለማስፋፋት በሚል በአማራ ክልል የተለያዩ አካባቢዎች የሚከፍታቸው ዘመቻዎች የፋኖ ኃይሎች በበኩላቸው በሚንቀሳቀሱና በካምፖች እንዲሁም ምሽጎች ላይ በሚፈጽሟቸው ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳቶች በአገዛዙ ወታደሮች ላይ እያደረሱ ቀጥለዋል። የፋኖ ኃይሎች በአማራ ክልል በአራቱም ግዛቶች እየፈጸሙ ባሉት ጥቃት ያገዛዙን ኃይል እያዳከሙት እንደሚገኙ ደጋግመው ሲገልጹ ይሰማሉ። ብልጽግና በዚህ ሁሉ ቀውስ ውስጥ አድርጓለሁ ላለው ምርጫ መሳሪያ ደግኖ ለማስፈጸም ጥረት እያደረገ ይገኛል። ለዚህም በደቡብ ጎንደር ከአዲስ ዘመን እስከ እብና ሰራዊቱን አሰማርቶ እያከናወነ ያለው እንቅስቃሴን ለማገድ የፋኖ ኃይሎች የከፈቱትን ጥቃት ተከትሎ ከባድ የተባለ ሰብአዊ ጉዳት መድረሱን የዜና ምንጫችን ዘግቧል። የፋኖ ኃይሎች በርካታ ያገዛዙን ኃይልና የጦር መሳሪያ የማረኩበት እንደሆነም ተሰምቷል። በደቡብ ወሎ ቀጠና በአምባሰል ተራራማ ስፍራዎች፣ በሰሜን ጎንደር በጎጃምና ሸዋ እየተካሄዱ ያሉ የተኩስ ልውጦች፣ በሰሜን ሸዋ አንኮበርና መዘዞ ቀጠና እየተደረገ ያለው የድሮን አሰሳ፣ በአራቱም የክልሉ ጫፍ በሁለቱ ተፋላሚ ኃይሎች መካከል እየተደረገ ያለው ግጭት ዛሬም እንደቀጠለ መሆኑን ያረጋገጠ ሆኗል። ይህ ጦርነት በክልሉ እያስከተለ ያለው ማህበራዊ ቀውስም ከጊዜ ወደ ጊዜ እየተባባሰ መምጣቱን የሚያሳዩ መረጃዎች እየወጡ ይገኛሉ። ስምረት ፓርቲ ከህግ ውጭ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የሰራዊቱ አመራሮች ከተጠያቂነት አያመልጡም ሲል ዛሬ ባወጣው መግለጫ አስጠንቅቋል። ፓርቲው የኋላ ቀር ቡድን ሲል የጠራው የህወሓት አመራር ለስልጣንና ለግል ጥቅሙ ሲል የፕሪቶሪያውን ስምምነት በግልጽ እየጣሰና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ እያሳለፈ መሆኑን ገልጿል። ስምረት በመግለጫው በህግ የተሰረዘን ድርጅት የሚመራው ሊቀመንበር በሌላ ስልጣን በሚመራ ስብሰባ ላይ የሚሳተፍ የሰራዊቱ አመራሮችን ክፉኛ ተችቷል። በተጠራው ስብሰባ ላይ የሚሳተፉና ውሳኔ የሚያሳልፉ የሰራዊቱ አመራሮች በትግራይ ለሚከሰተው ሁለገብ ጥፋት በወሰኑት ልክ ከተጠያቂነት እንደማያመልጡ ሊያውቁ ይገባል ሲል ድርጅቱ አሳውቋል። ሰራዊቱ የዚህ ቡድን የፖለቲካ መጠቀሚያ ከመሆኑ ወጥቶ ውስጣዊ አንድነቱን እንዲጠብቅና ከህዝብ ከሚነጥለው የእብደት ውሳኔ እንዲርቅም ጥሪ አቅርቧል። መግለጫው አክሎም ይህ ቡድን በጀግኖች ወጣቶች መስዋዕትነት የተገኘን የፕሪቶሪያ የዘላቂ ግጭት ማቆም ስምምነት ራሱ እንዳፈረሰው በይፋ ማወጁን ገልጿል። ይህ ቡድን ለፖለቲካዊ ልዩነቶች በሰላም ሂደት ፈንታ የጦርነትና የኃይል መንገድ ቀዳሚ ምርጫው በማድረግ የህዝባችንን የሰላም ፍላጎት ንቆና ውድቅ አድርጓል ብሏል። በተጨማሪም ቡድኑ ከሻዕቢያ ከፋኖ ኃይሎች ጋር በመሰለፍ ትግራይን የጦርነት ማዕከል ለማድረግ የጦርነት ዳንኪራ እየመታ መሆኑን ስምረት በመግለጫው አክሏል። ድርጅቱ በትግራይ ያለውን ወቅታዊ ቀውስ ለመፍታት የሚከተሉትን 5 ነጥቦችም እንደ መፍትሄ አቅርቧል። የትግራይ ሰራዊት ከቡድኑ የእብደት ውሳኔ ተለይቶ በህዝብ ወገን እንዲቆም፣ በህገ ወጥ መንገድ የተያዘውን የመንግስት ስልጣን ተበትኖ ሁሉንም የፖለቲካ ድርጅቶች ምሁራንን ያካተተ አካታች መንግስት እንዲመሰረት፣ በጽምዶ ስም ከጸረ ትግራይ ኃይሎች ጋር የሚደረግ መርህ አልባ
ግንኙነት በአስቸኳይ እንዲቆም፣ የፕሪቶሪያው ስምምነት መሰረት በማድረግ የተፈናቀሉ ወገኖች እንዲመለሱና የትግራይ ህገ መንግስታዊ ግዛት እንዲከበር፣ ከፌዴራል መንግስት ጋር ያለው ግንኙነት እንዲጠናከር፣ ለምርጫ ምቹ ሁኔታዎችን በመፍጠር መላው ህዝብ የሚሳተፍበት ዲሞክራሲያዊ መንግስት እንዲቆም መስራት የሚሉትን ጠቁሟል። በመጨረሻም የስምረት መግለጫ የህዝባችን ፍላጎት ሰላም ብቻ ነው በማለት መላው የትግራይ ህዝብ ለግል ጥቅሙ ሲል የህዝቡን ደህንነት አደጋ ላይ የሚጥለውን ኃይል በሁሉም መንገድ እንዲታገለው ጥሪ አቅርቧል። ኢራን ከአሜሪካ ጋር የሚነጋገር የሰላም ተደራዳሪ ልዑክ ወደ ፓኪስታን እንዳላከች ዛሬ ያሳወቀች። ኢራን ይህን ያሳወቀችው አንዳንድ ዓለም አቀፍ የመገናኛ ብዙሃን ኢራን የልዑካን ቡድኗ እስላማባድ ገብቷል ብለው መዘገባቸውን ተከትሎ ነው። የኢራን መንግስታዊ ቴሌቪዥን ዛሬ ባሰራጨው መግለጫ የኢራን ተደራዳሪ ቡድን ወደ ኢስላማባድ አልተጓዘም በማለት ባወጣው ዘገባ አስተባብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሪ ትናንትና ለጋዜጠኞች በሰጡት መግለጫ ኢራን በሁለተኛው ዙር የድርድር መድረክ ላይ ለመገኘት እቅድ የላትም ሲሉ አስታውቀው እንደነበር አይዘነጋም። የአሜሪካ የባህር ኃይል ከትናንትና በስቲያ የኢራን ባንዲራን እያውለበለበች በሆርሙዝ የባህር ወሽመጥ ተቀዝፍ የነበረች መርከብ ላይ ጥቃት በመሰንዘር በቁጥጥር ስር መዋሉ ይታወቃል። ይህንን ተከትሎ ነበረ የኢራን የውጭ ጉዳይ ሚኒስትር መግለጫውን ያወጣው። የአሜሪካ ድርጊት የተኩስ አቁም ስምምነቱን የሚጥስ እንደሆነ አክሏል። አሜሪካና ኢራን የተደረሰው የ2 ሳምንታት የተኩስ አቁም ስምምነት ነገ ረቡዕ ሚያዝያ 14 ቀን 2018 ዓ.ም እንደሚያበቃም ይታወቃል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም